ዓለምን ጉድ ያስባለ ቪዲዮም ዝሙት ወይስ አምልኮም? ይሄን ቪዲዮ ሼር ማድረግ እንዳይኖር ሁላችሁም እስከ መጨረሻው አዳምጡኝ። ምን አይነት ዘመን ላይ ነን ግን? ኖርማል አዳራሽ እንዳይመስላችሁ የክርስቶስ ስም የሚጠራበት በክርስቶስ የሚነገርበት የሐሰተኛ ነቢያት አዳራሽ ነው። ዝሙት ወይስ አምልኮ? ይሄን ለእናንተ ትቼዋለሁ። እፎይን አንተ ወጥተህ የምትሳደበው መንሱር ዝምተኛ መስለ ምሳ በልተህ እራት ሽቶ መቀባት እኮ አይደለም ሀብታምነት። በፈስ ምክንያት ከሆነ ደግሞ ሰውየው ሰላቱ ተቀባይነት ካልሆነ ሰውየው ካፊር ነው የሚሆነው። ስለዚህ ገሃነም ነው የሚገባው። ተመልከቱ እንግዲህ ፈስ ገሃነም ያስገባል ማለት ነው። ሶላቱን በትክክል አድርጓል፣ ፈሱን ብቻ ነው የፈሳው። በፈስ ምክንያት ሰው ይስጥልኝ። ውድ ነው የተከበራችሁ የንቁዋን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛልኝ። በድጋሚ ተመልሼ መጥቻለሁኝ። ትወዳችሁ ቤተሰቦች በድጋሚ አንድ ነገር ለማጥራት ተመልሼ መጥቻለሁና እንዳያችሁት በፕሮቴስታንቱ አዳራሽ ውስጥ እየተደረገ ያለው ነገር እጅግ የሚያሳዝን ነገር እንደሆነ አይተናል ማለት ነው፣ ተመልክተናል። በዚህ አዳራሽ ውስጥ እንግዲህ ሐሰተኛ ነቢያቶች ምን አይነት ሴራ ለህዝቡ ለዓለም ህዝቦች እያስተላለፉ እንደሆነ ሁላችሁም ትረዳላችሁ ብዬ አስባለሁ። የጥልቁን ዓለም የመናፍስ ስነ ምግባር ዝሙት፣ ኃይሉ ጸሎት ባልና ሚስት ሆነው አንድ ጋር ተቃቅፈው የሚያሳይ ቪዲዮ ለዓለም አጋርተዋል። ይህም ቪዲዮ እጅግ መነጋገሪያ ከመሆኑ የተነሳ ቅድም ለቄላችሁ ነበር እንዲሁ በድጋሚ አንዳንድ ነገሮችን ለማለት በድጋሚ ይዤ መጥቻለሁ ማለት ነው። በተጨማሪም ስለ ቅድስት ቤተክርስቲያን ስለ አቡነ ገብረ መንፈስ ቅዱስ አንድነት ገዳም አሁንም ድምጻችንን ልናሰማ ይገባል። ፍትህ ለቅድስት ቤተክርስቲያን ያላችሁ ኮሜንቱን ታጥረቃልቃላችሁ። በነገው ዕለት ሆሳዕና በዓል ነው። እንኳን ለሆሳዕና በዓል በሰላምና በጤና አደረሳችሁ አደረሰን። ወደ ቪዲዮ ከመሄዳችን በፊት ሁላችሁም ይሄን ቪዲዮ ላይክ እና ሼር ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የሚለቀው ቪዲዮ እንዲደርሳችሁ የደወል ምልክቱን መጫን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። ሁላችሁም ኮሜንት እየገባችሁ ድምጻችሁን እንድታሰሙልኝ እጠይቃችኋለሁ። ወደ ቪዲዮ እንሄዳለን። ይሄንን ቪዲዮ አይተን እንመለስ። ዛሬ እንኖራለን፣ ነገ ደግሞ ሟችንን እንጠራለን። ስለዚህ ከኛ እንዳይቀር ትውልዶይ፣ ስለዚህ ድንበሪን ያንተ የአስከሬን ማረፊያ ቦታ የመቀበሪያ ቦታ ከዛሬ ጀምሬ አላየውም እንዳ ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ቤተክርስቲያን። ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ቤተክርስቲያን። እንግዲህ ከዚች ቤተክርስቲያን ይዞታ ፍርድ ቤቱ ያለ አግባብ ከቤተክርስቲያኒቱ ይዞታ 5000 ሄክታር መሬት ለግለሰቦች እንዲሰጥ ወስኗል። ኦርቶዶክሳውያን የሆናችሁ በሙሉ ዓለም ደረጃ ያላችሁ በዚህ በኢትዮጵያም ውስጥ ያላችሁ ለቤተክርስቲያን ድምጽ እንሁንላት፣ በቤተክርስቲያን ጎን እንቁም። ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ አንድነት ገዳም። ልብሳችን ሳይሆን ልባችን ቀደን ወደ ሩሩ አምላክ እጃችን ዘርግተን ወደ ፈጣሪያችን ዛሬም ብለን ቀና በፍጹም ለቅሶና ልመና እንላለን። ዛሬም ጌታዬ ቶሎና እንደ ሕፃናቱ እያልን ሆሳዕና ሆሳዕና ለጭንቃችን ሆሳዕና ለመከራ ለልጆች ደም ጌታ ወይራራ ሆሳዕና ከግፍ ለሚፈጸመው እንባችን መፍትሄው ካንተ ነው አሁን መዳናችን። ሆሳዕና ከፊት ለተዘጋብን በር ቁልፋችን አንተነ ለመከራችን ቀንበር። ሆሳዕና ለቆሰለው አሁን ለታመመው በፍቅር ተማርኮ በእጅ ላልታመሙ ይምጣልን ደስተው ይምጣልን ረፍቱ ሰላም ይሁንልን በስቶ ደህንነቱ። ልጆቹ በተስፋ ናፍቀውናልና እንጠብቃለን እንደ ሕፃናቱ እያልን ሆሳዕና። እሺ ከዚህ በመቀጠል የምንሄደው ወደ ዋናው ቪዲዮ እንሄዳለን። ሁላችሁም እዚህ ጋር በጥንቃቄና በትኩረት አይታችሁ እዚህ ቦታ ላይ ያላችሁ ሰው ካላችሁ ዘወር ብላችሁ እምነታችሁን እንድታዩት ስል ይህን ቪዲዮ በድጋሚ እየመጥቻለሁ ማለት ነው። ወደ ቪዲዮው እናቀናለን። አሁን ዓለምን ጉድ ያስባለ ቪዲዮም ዝሙት ወይስ አምልኮም? ይሄን ቪዲዮ ሼር ማድረግ እንዳይኖር ሁላችሁም እስከ መጨረሻው አዳምጡኝ። ይህ በምስሉ ላይ የምትመለከቱ ቪዲዮም ኖርማል አዳራሽ እንዳይመስላችሁ
የክርስቶስ ስም የሚጠራበት በክርስቶስ የሚነገድበት የሐሰተኛ ነቢያት አዳራሽ ነው። ዝሙት ወይስ አምልኮ? ይሄን ለእናንተ ትቼዋለሁ። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23 ድረስ በሰማይ ያለውን የአባቴን ፍቃድ ሳይፈጽም ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥት ሰማያት አይገባም። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣምን? በስምህ ታምራትን አላደረግንምን? ይሉኛል። በዚያን ቀን ከቶ አላቋቸውም ይላል ኢየሱስ ክርስቶስ። ተመልከቱም፣ ዝሙት ወይስ አምልኮም? እግዚአብሔር ይገሥጻቸው። ጉድ 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 አለ። እንግዲህ እንደዚህ ያለ ጉድ ተመልከቱ። ሜሪጅ ኮንፈረንስ ተብሎ ነው የተዘጋጀው ይሄ ስነ ስርዓት። እጅግ በሚያሳዝን ሁኔታ ባልና ሚስት ሆነው በአዳራሽ ውስጥ በሐሰተኛ ነቢያቶች አዳራሽ ውስጥ በክርስቶስ ኢየሱስ ስም እየነገዱና እያጭበረበሩ እንዲሁም የጥልቁን የ666 መንፈስ የሆነውን ስነ ምግባር እያራመዱ እንደሆነ ሁላችሁም ልትረዱት ይገባል። በዚህ በኢትዮጵያ ያላችሁ ፕሮቴስታንቶች ምን ሀሳብ አላችሁ በዚህ ቪዲዮ ላይ? ነገ ጠዋት እናንተ ይህን ነገር አለመፈጸማችሁ ምንድን ነው ዋስትናችሁ? ምንድን ነው ከዚህ ድርጊት የምትቀጠቡበት ምክንያት? እጅግ በሚያሳዝን መልኩ እንግዲህ ይህ ቪዲዮ በዓለም ላይ አሁን እጅግ እየተነጋገሩበት ነው ያለውና የሚያደርጉትን አያውቁምና ይቅር በላቸው ልቦና ይስጠና ይባለው። ምንም ልል አልፈልግም በዚህ ጉዳይ ላይ። እስኪ ኡስታዝ የሌላ ጥያቄ ልጠይቅ። አንድ ሙስሊም ፈሷ አምልጦት እያወቀ መፍሳቱን ሶላት ቢሰግድ ምን ይሆናል? እንግዲህ ሲጀመር ሰላቱ መጀመሪያውኑ ተቀባይነት ስላሌለው ሰውየው ጎንበስ ቀና ብሎ ተነሳ እንጂ ሰላቱ ተቀባይነት የለውም። ስለዚህ ሰላቱ ተቀባይነት ስለሌለው በሶላቱ ምክንያት ምን ያጋጥመዋል? ሶላቱን በትክክል ባለመስገዱ አላህ ምን ይቀጠዋል? እንግዲህ በሽንት ምክንያት ከሆነ የመቃብር ውስጥ ስቃይ ነው ተብሎ ነው የሚነገረው። በፈስ ምክንያት ከሆነ ደግሞ ሰውየው ሰላቱ ተቀባይነት ካልሆነ ሰውየው ካፊር ነው የሚሆነው። ስለዚህ ገሃናም ነው የሚገባው። ተመልከቱ እንግዲህ ፈስ ገሃነብ ያስገባል ማለት ነው። ሶላቱን በትክክል አድርጓል፣ ፈሱን ብቻ ነው የፈሳው። በፈስ ምክንያት ሰውየው ገሃነብ ይገባል። እፎይን አንተ ወጥተህ የምትሳደበው መንሱር ዝምተኛ መስለ ምሳ በልተህ እራት ሽቶ መቀባት እኮ አይደለም ሀብታምነት። የትኛው ሀብት ነው? እናውራ እንዴ መንሱር፣ እንከባበር። አለበለዚያ እኔም አውጥቼ ያንተን አውጥቼ ለመበትንልህ። እረፍና ቁጭ በል ሀብታም። አንተን በልተህ የምትደግም እናውራ እንዴ ላውራ ዋ እፎይ እኮ ለሆዱ የሚኖር አይደለም። እፎይ የሚያስጨንቀው የሰማይ አምላክ እያንዳንድሽ ገሃነብ እንዳትገቢ ትምህርት ነው የሚሰጠው እንጂ ይሄ 3 ጊዜ በልቶ ለሚታራ ምግብ እፎይ ለሱ አይኖርም። ለሆዱ የሚኖር አይደለም። ልብስ፣ አንተ የምታብረቀርቀው ሽቶ፣ አንተ የምትነዳው መኪና፣ እሱ የእንደዛ አይነት ነገር አያስጨንቀው። እፎይ ማቴሪያል የሚያስጨንቀው ወንድ አይደለም። ለነፍሳችን ለነፍስ እንዴት እንደሚኖር የክርስቲያን ህይወት እንዴት እንደሚኖር የሚያስተምር ነው። ክርስቲያን ሆነ ስትኖር ይሄ የብልጭልጭ ነገር ሁሉ ነገር አላፊ ጠፊ መሆኑን ያውቃል። በመኪና መሄድ ምንም የሚያስገርመው፣ ህንፃ ላይ መኖር የሚያስገርመው፣ ቪላ ይሄ ምናምን እኛ የምናመልከውን የሚያመልክ ወንድ አይደለም። የክርስቲያን ህይወት የሚኖር ሰው ነው። ለክርስቲያን ህይወት ለሚኖር አልጋ ላይ ኖረ፣ መሬት ላይ ኖረ፣ ውጪ ኖረ፣ ውስጥ ኖረ፣ ክትፎ በላ፣ ቆሎ በላ፣ ለሱ ምንም ነገር አይገርመው። የክርስትና ህይወት ማለት ያ ነው። ለማታውቅ ምግብ ማቴሪያል የሚያስጨንቀን አይደለም። በመጀመሪያ በደንብ ኮፒ ሊንክ አድርጉት። እስቲ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ፎሎ አድርጉት ቤቱን። እንግዲህ ይህ ጌታ በአህያ ተቀምጦ ወደ ቤተ መቅደስ መግባቱንና 40 ቀን ጾም ማለቁን የሚያሳይ ነው። ሌላ ታሪክ አይደለም።
መሶበ ወርቅና ጾመ ድጓ ተሸክሞ ለምን ይዞራሉ የሚለውን እንወቅ። የባለ ተጽዕኖ ላይ የሚሸከሙት መጽሐፍ ቅዱስ ነው፣ ድጓ ነው ወይስ ወንጌል ነው? ምንድን ነው ውስጡ ያለው? ምሳሌውስ ምንድን ነው ካልን መጽሐፉ ወንጌል ሊሆን ይችላል፣ ድጓ ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ። ችግር የለውም። ለምን ድጓም ቢሆን የወንጌሉ ቃል ስለሆነ አያሻማም። በውስጡ ያለው መጽሐፍ በዕለተ ተጽዕኖ ወንጌል ሆነ ድጓ ተሸክመው በውጭ ዑደት የማድረጋቸው ምሳሌ ምንድን ነው? እንግዲህ በዛሬው ዕለት የሚደረግ ነው። ቅዱስ ያሬድ ርዕሰ አድባራት አክሱም ጽዮን ጾመ ድጓ ቁመት ቆሞ በነበረበት ሰዓት ንጉሱ አፄ ገብረ መስቀል ከኢየሩሳሌም የቅዱሳንን አጽም አስፈቅደው ካህናቱን እንዲሸከሙ አድርጎ ወደ አክሱም በገባበት ሰዓት ቅዱስ ያሬድም በዚያ ዕለት አጽሙን ተሸክመው ዑደት አድርገው ስለነበረ ለቅዱሳኑ አጽም አቀባበል ተደርጎ ነበር። ለዚህም ነው ሌላኛው ዋነኛው ምሳሌ ደግሞ ምንድነው ካልን ጌታችን በአህያው ውርንጭላ ተቀምጦ በዕለተ ሆሳዕና ያከናወነውን የሚገልጽ ነው ማለት ነው። በ40ኛው ጾም ዕለት በዓለ ተጽዕኖ ተብሎ በቤተ ክርስቲያናችን በስርዓት ይከበራል። ይህ ሚስጥር ነው። ይሄ በዓል ሚስጥር ነው። ላመኑት የሚገለጽ ነው እንጂ ላላመኑት የሚገለጽ አይደለም። ስለዚህ ዝም ብላችሁ በዘልማድ ዝም ብላችሁ ያያችሁት ነገር ላይ አትጩሁ። መጀመሪያ ጠንቅቁ። የእኛ ቤተ ክርስቲያን በዘልማድ የምትመራ ሳትሆን እያንዳንዷ ነገር የምታደርግበት ሚስጥርና መክንያው አላት። በደንብ ኮፒ ሊንክና ሼር አድርጉት። Sir, really, I could give a rip whether you believe in transubstantiation or whether you believe communion is symbolic of the death of Christ. I really just don't think it makes that much difference. And I don't want to offend anybody, but if you think our purpose in life is to go around and straighten out people on transubstantiation or symbolism of communion, I strongly disagree. We got people starving to death today. We got people going to hell who need Jesus. እንግዲህ ሰሞኑን የተደረገውን የዲያቆን ምህረትን ዲቤት ብዙዎቻችሁ አይታችሁታል ብዬ አስባለሁኝና ይህ ሰው እንግዲህ ከተወሰኑ ቀናት በኋላ በዛ ዲቤት ዙሪያ ሀሳብ እየሰጠ ነው። በዚሁ አጋጣሚ ዲያቆን ምህረት ቃሊት ያሰማልን። ይህ ቪዲዮ የሚደርሳችሁ ሁላችሁም ዩቲዩብ ላይ The Burning Bush ፖድካስት የሚል ዲያቆን ምህረት ከሌላ ወንድም ጋር አብረው የሚያዘጋጁት የፖድካስት ፕሮግራም አለ። ስለዚህ ሁላችሁም ዩቲዩብ ላይ እየገባችሁ The Burning Bush ፖድካስት ብላችሁ ሰርች አድርጉና ቪዲዮውን ተከታተሉት። በጣም የሚገራርሙ መልሶችን ከዚህ ዲቤት በኋላ የተለያዩ ፕሮቴስታንት በዓለም አቀፍ ዙሪያ በሚሰጡት ሀሳቦች ዙሪያ ምላሽ እየሰጠ ነው። በጣም የሚገራርም መልስ ነው የሚሰጠው። ወንድማችን ጸጋውን ያብዛለት። ዩቲዩብ ላይ ተከታተሉት። እንግዲህ ይህ ሰው ከጥቂት ቀናት በኋላ ምን አይነት ሀሳብን እየሰጠ ነው? እኔ አንድ ሰው እውነተኛ የጌታ ስጋና ደም ነው ብሎም አመነ ወይንም ሲምቦሊካል ነው ብሎም አመነም አላመነም ያን ያለ እኔ ዲፍረንስ የለውም። ዋናው ነገር ሰዎች ኢየሱስ ክርስቶስ ሞቶልኛል ተነስቶልኛል ብለው ማመናቸው ነው። ዋናው ኢየሱስ ክርስቶስ ያስፈልገኛል ያድነኛል ብለው ማመናቸው ነው እንጂ ይህ ያን ያህል ዋነኛ ጉዳይ አይደለም የሚል አይነት ሀሳብ ሲሰጥ ነበርና በእርግጥ ያው ይህ ሰው እዚህ ቪዲዮ ላይ ባለፈው ዲያቆን ምህረት በፍጹም አርጊው ያላደረገውን ይልቁንም በግልጽ ሲመልስ የነበረውን የካቶሊክ ትምህርት አሁንም እንደሚቀበል አድርጎ ትራንስብስታንሲዬሽንን እንደሚያምን አድርጎ ነው እየተናገረ ያለው። ግን ሀሳቡ ባጭሩ ግን የዚህ ሰው የኢየሱስ ክርስቶስ ስጋና ደም እውነተኛ ነው ወይስ አይደለም የሚለው ያን ልዩነት የለውም ስላለ ከዛ አንጻር ነው መልስ የምንሰጠው እንጂ ትራንስብስታንሲዬሽንም ሲምቦሊክ የሚለውም ነገር ሁለቱም ስህተት ነው ብለን ነው እኛ የምናምነው። ለማንኛውም ሀሳቡ ላይ ልቀጥል። ይህ በነገራችን ላይ በዓለም አቀፍ ዙሪያ ያሉ ፕሮቴስታንቶች ትልቁ ክርስቶስን የማጣት ስህተት ነው። ክርስቶስን እየጠሩ የክርስቶስን ትምህርት ማስተው ትልቁ የፕሮቴስታንቱ ዓለም ስህተት ነው። ኢየሱስ ክርስቶስ ያስተማረውን ትምህርት ያውም ደግሞ ስጋዬን የበላ ደሜን የጠጣ የዘላለምን ሕይወት ያገኛል፣ ያልበላና ያልጠጣ ግን የዘላለም ሕይወት የለውም እያለ የዘላለም ሕይወት ጉዳይ እየተናገረ ይህ ጉዳይ ግን ያን ያህል ትልቅ ቢግ ዲል አይደለም ወይንም ትልቅ ኢሹ አይደለም ማለት ምን አይነት ስህተት ይሆን? መጽሐፍ ቅዱሳችን በክርስቶስ ትምህርት ለማይኖር አምላክ የለውም እያለ የክርስቶስን ትምህርት በትክክል ባንቀበልም ያን ያህል ችግር የለውም ማለት ምን ማለት ነው? ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ኑፋቄ እንደሚያጠፋ እየተናገረ የሚያጠፋ ኑፋቄን ብንይዝም ባንይዝም ግን ያን ያህል ችግር የለውም ማለት እንዴት ያለ ስህተት ነው? እና የፕሮቴስታንቱ ዓለም በተለይ እዚህም ያላችሁ ሰዎች ማለት ነው ይህንን ነገር የምር ልታስተውሉት ይገባል። ኢየሱስ እየተባለ የኢየሱስን ትምህርት ማስጣል ምን ማለት ነው? ኢየሱስ ክርስቶስ እንዲህ ነው ያስተማረው። አሁን እኮ እውነተኛ የጌታ ስጋና ደም ነው ወይስ አይደለም የሚለው ጉዳይ ኢየሱስ ክርስቶስ ያስተማረው የትኛውን ነው ነው
እኛ ኢየሱስ ክርስቶስ ያስተማረው መጽሐፍ ቅዱስ ላይ የተገለጠው እውነተኛ ስጋዬ እውነተኛ ደሜ ነው ብሏል። ስለዚህ የኢየሱስ ክርስቶስ እውነተኛ ስጋና ደም ነው። ከኢየሱስ ትምህርት ጋር ልንጣበቅ ይገባል። ኢየሱስ ስጋዬ ነው ብሏል፣ ስለዚህ ስጋው ነው እያልን ነው። እናንተ ደግሞ አይ ስጋው አይደለም ሲምቦሊክ ነው እያላችሁ የኢየሱስን ትምህርት ያን ያህል ትልቅ ኢሹ አይደለም፣ ያን ያህል ትልቅ ነገር አይደለም ማለት ምን ማለት ነው? ኢየሱስ እያስባለ ኢየሱስን የሚያስጥል የፕሮቴስታንት ዓለም ትልቁ ስህተት ማለት ይህ ነው። እና ሰዎች ከእንደዚህ አይነት ስህተት ራሳቸው ሊጠብቁ ይገባል። ኢየሱስ እያሉ ኢየሱስን ከማጣት ኢየሱስን ከሚሸፍን የኢየሱስ ትምህርት ራቁ። ኢየሱስን እየጠሩ ኢየሱስን ከሚያስክዱ ሰዎች ራሳችሁን ጠብቁ። ሰላም ክርስቶስ ይብዛላችሁ። ሰላም የተወደዳችሁ ክርስቲያኖች እንደምሰነበታችሁ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በሁለት መሰረታዊ ጉዳዮች ላይ ለመናገር ነው የመጣሁት። የመጀመሪያው የጸበል ስፍራን በተመለከተ በሁሉም የጸበል ስፍራዎች ላይ የሚያድን እግዚአብሔር ነው። መጽሐፍ እንደሚናገር ማዳን የእግዚአብሔር ነው ተብሎ እንደተጻፈ በቅዱሳኑ አድሮ በገባላቸው ቃል ኪዳን መሰረት እንዲሁም ደግሞ በጸበሉ በተለያየ መንገድ እግዚአብሔር ያድናል። መድኃኒት ነው እግዚአብሔር። ይህንን እናምናለን። በዚህም ምክንያት ነው የጸበል ስፍራዎችን እየሄድን በየገዳማቱ በየአድባራቱ ጸበል ባለበት ስፍራ ሄደን የምንጠመቀው፣ አገልግሎቱን የምንካፈለው። እግዚአብሔር ያድናል፣ እግዚአብሔር መሐሪ ነው፣ ይቅር ባይ ነው በሚል የእምነት ልብ ነው የምንሄደው። አሁን የምናያቸው ነገሮች ግን ምንድነው እየሆኑ የመጡት? ህዝቡን ወረተኛ የማድረግ አይነት ሂደት ነው እየተካሄደ ያለው። ምንድነው ካላችሁ፣ ለምሳሌ ስለ አንድ የጸበል ስፍራ የሆነ ሰሞን ሚዲያ ላይ በጣም ይወራል። ህዝቡም ወደዚያ የጸበል ስፍራ ይሄዳል። ከዚያ በኋላ ደግሞ መልሰው የሚዲያ ሰዎች አሁንም ሌላ የጸበል ስፍራ ያመጡና ስለዚያ በደንብ ይወራል። ህዝቡ እንደገና ወደዛኛው የጸበል ስፍራ ይሄዳል። ይሄ አሁን ምን እየፈጠረ ነው የመጣ ያለው? ከአንዱ የጸበል ስፍራ ሌላኛው የጸበል ስፍራ ይሻላል ወደሚል አስተሳሰብ ነው ህዝቡ እየመጣ ያለው። ብዙዎች እንደዛ ነው የሚናገሩት። የገሌ ጸበል ይሻላል፣ የገሌ ገዳም ይሻላል። እንደዚህ አይባልም። በቤተክርስቲያን ውስጥ በሁሉም ገዳማት አድባራትና የጸበል ስፍራዎች ሁሉ የሚሰራ እግዚአብሔር ነው። አጥማቂው በራሱ ፍቃድ በራሱ ኃይልና ችሎታ አይደለም የሚያድነው፣ የሚያድን እግዚአብሔር ነው። ለአጥማቂው የጸጋ ስጦታ ሊሰጠው ይችላል። ለአጥማቂው ስልጣን ሊሰጠው ይችላል። ግን በዚያ ሰው ላይ አድሮ የሚያድን እግዚአብሔር ነው። ይህንን ጠንቅቀን ልንረዳ ይገባል። ስለዚህ የእግዚአብሔር ማዳን ደግሞ ለ5 ዓመት ለ10 ዓመት በአንድ የጸበል ስፍራ ብቻ የተገደበ አይደለም። ለምሳሌ ሁላችን እንደምናውቀው የሆነ ወቅት ላይ ስለ ጻድቃኔ ማርያም ብንነጋገር በጣም ብዙ ሰው ወደዚያ ስፍራ ይሄዳል። ከዚያ እንደገና መልሶ ደግሞ ወደ ሌላ የጸበል ስፍራ አንደኛውን እየረሱ ከህዝብ አይምሮ እያወጡ ሌላኛውን የጸበል ስፍራ ደግሞ መሄድ፣ ይሄ ህዝቡን ወረተኛ የማድረግ አካሄድ ስለሆነ መታረም አለበት። እናንተም ደግሞ ወደ እያንዳንዱ ገዳማትና አድባራት ስትጓዙ ለጸበልም ስትሄዱ መሄድ የሚገባችሁ በእምነት ነው። እግዚአብሔር ያድነኛል፣ ለእመቤታችን ለቅድስት ድንግል ማርያም የገባው ኪዳን አለ፣ ለቅዱሳኑ የገባው ኪዳን አለ። ስለዚህ በገባው ቃል ኪዳን መሰረት እግዚአብሔር መሐሪ ነው። ምህረቱ ደግሞ ለጥቂት ዓመታት የተገደበ ሳይሆን ለዘላለም ነው የእግዚአብሔር ምህረት ብላችሁ ነው መሄድ የሚገባችሁ እንጂ ሰዎች በራሳቸው ፍላጎት በራሳቸው መንገድ በራሳቸው መሻት የሰሩትን ማስታወቂያ ተከትለን አይደለም መጓዝ የሚገባን። ስለዚህ ህዝቡን ወረተኛ አታድርጉት። ሁለተኛ ደግሞ አጥማቂዎችን የምታመልኩ ክርስቲያኖች አላችሁ። ፎቶአቸውን ለጥፋችሁ በፎቶአቸው ፊት ለፊት ቆማችሁ የምትጸልዩ ክርስቲያኖች አለ። ይሄ ልክ አይደለም። ማንኛውም አጥማቂ በራሱ ስልጣን ምንም ማድረግ አይችልም። ስልጣን የሰጠ ክህነት የሰጠ ጸጋ የሰጠ እርሱ እግዚአብሔር ስለሆነ፣ ስለዚህ እግዚአብሔር በልዩ ልዩ መንገድ ይሰራል። አዎ ይሰራል። እግዚአብሔር በልዩ ልዩ መንገድ ያድናል። አዎ እግዚአብሔር በልዩ ልዩ መንገድ ያድናል። በአጠቃላይ ግን ማዳን የእግዚአብሔር ነው ተብሎ ተጽፏል። መጽሐፍ የሚናገረው ይሄንን ነው። ስለዚህ የጸበል ስፍራዎቻችንን ወደ አላስፈላጊ ነገር መውሰድ ተገቢ አይደለም። ይሄ መስተካከል አለበት። ሁለተኛው ልመናን በተመለከተ እንደምታውቁት ልብሰ ተክህኖ ለብሰው በእግዚአብሔር መንበር ፊት ቆመን የምናገለግልበትን ቅዳሴ የሚቀደስበትን ልብሰ ተክህኖ ለብሳችሁ መሬት ላይ ተንበርክካችሁ የምትለምኑ አስተባባሪዎች አላችሁ። ይሄ ፈጽሞ ስህተት ነው። ያ ልብስ የተቀደሰ የተመረጠ ልብስ ነው። እንደ ማንኛውም ልብስ መሬት ላይ የምንበረከክበት ልብስ አይደለም። በክርስቶስ ስጋና ደም ፊት የምንቆምበት ልብስ ነው።
ስለዚህ ያንን የከበረውን ልብስ ዛሬ እኛ ስልጣን አለን ብለን የምናስብ ሰዎች ያንን የከበረውን ልብስ ለብሰን አፈር ላይ መሬት ላይ ከተንበረከክንበት ነገ ማንኛውም ቲክቶከር ደግሞ ለብሶ ጭቃ ላይ ላለመንከባለሉ ምንም ዋስትና የለንም። ስለዚህ የቤተ ክርስቲያናችንን ንዋያተ ቅድሳት ማክበር የሚገባን እኛ ነን። ስፍራ መስጠት የሚገባን እኛ ነን። ሁሉም ነገር ስርዓት አለው። ማስተባበር፣ አዎ ማስተባበር፣ ግን በዚህ መንገድ አይደለም ማስተባበር። እንዴ የቤተ ክርስቲያናችንን የተመረጡ ዕቃዎችን በማዋረድና በነዚያ በከበረው ቅዱስ መስቀል በከበረው ልብሰ ተክህኖ በተመረጡ ዕቃዎች እነዚያን ዕቃዎች ክብር በመንሳትና እነርሱን እንደለበሱ በመንበርከክ መሬት ላይ በመንበርከክ በዚህ መንገድ አይደለም የምናስተባብረው። ስለዚህ ይሄንን እንደው ማስተካከል ቢቻል ማስተባበሩ ጥሩ ነው። ለገዳማት፣ ለአድባራት፣ ለተለያዩ ለሚሰሩ ህንፃዎች ጥሩ ነው ማስተባበሩ። ግን ሁሉም ነገር ስርዓት አለው። ሁሉም ነገር ልክ አለው። ሁሉም ነገር ገደብ አለው። ማንኛውም ሰው እንደፈለገ የቤተክርስቲያናችንን የከበሩ ዕቃዎችን እንደ ልቡ ሊጫወትበት አይገባም። ስለዚህ እነዚህ የጸበል ስፍራዎችና እንደገና ደግሞ የልመና መንገዱ ቢስተካከሉ ለማለት ነው። እግዚአብሔር ይስጥልኝ። ዘንባባውን ትሰነጥቁታላችሁ። እንደዚህ ከሰነጠቃችሁት በኋላ እቺን ጫፍ ከዚህኛው ጫፍ ጋር እንደዚህ ተያይዛላችሁ። ከዛ ምንድነው የምታረጉት? አንዱን ወረታች ታጥፉታላችሁ። አጠፋችሁታ ተመልሶ የኛውን ደግሞ ወደ ላይ ታጥፉታላችሁ። አጣራሳችሁ። ከዛ ይሄንን ይዛችሁ ደግሞ ወደዚህኛው በታችኛው በኩል በምትሄደው በታችኛው በኩል ሳብ ታረጉታላችሁ። እንደዚህ ሆነ። ከዛ ይሄንን ደግሞ ተመልሳችሁ በታችኛው በኩል ይኸው በዚህኛው በኩል ይዛችሁ ያው እንደዚህ ተያዘ ማለት ይያችሁ። እሱን ከጨረሳችሁ በኋላ ምንድነው ቀለበቱን ነው የምታረጉት ማለት ነው። ቀለበቱን ይኸው እዚህ ውስጥ አለች። በዚህኛው ታስገቧታላችሁ። ከዛ መለካት እዚህኛው ነው የምትፈልጉት፣ እዚህኛው ነው የምትፈልጉት። ከዛ ይሄንን ካደረጋችሁ በኋላ ታውጡታላችሁ ቀለበታችሁ። ከዛ እቺን ይዘን እንሰነጥቃታለን። እዩት፣ እንሰነጥቃለን። ይሄንን ደግሞ ተመልሰን ምን እናደርጋለን? እቺንም ለሁለት እናጥፋታለን። ከዛ እዚህ ድረስ ያው ተሰነጠቀ። ከዛ ይሄንንም ይዛችሁ ተመልሳችሁ ተመሳሳይ መሰንጠቅ ያው ሰነጠቅ ማለት አንደኛው አቅጣጫ ወደዚህ ተወስዱታላችሁ። ስትወስዱት የቺኛው ደግሞ ወደኛው ትመጣለች፣ ወደዚህኛው መስቀል እንዲሰራ ማለት ማድረግ። ይሄን ወደዚህ ታረጉታላችሁ፣ በዚህ ደረጃ ወደዚህ ታመጣላችሁ። ይሄው መስቀል ተሰራ። ከዛውን ስቴፖቹ መሄድ ነው። ወጠር ታረጋላችሁ። ከዛ አንዱን ወደዚህኛው አቅጣጫ ይሄኛው ወደ ተቃራኒ መውሰድ። አያችሁ፣ አንዱን ወደዚህ ሌላኛው ወደዛ። ስለዚህ እሱ ከመጣላችሁ በኋላ ይሄኛውን በዚህኛው በኩል አሽልካችሁ ታስገቡታላችሁ። ያዝ አደረገ። እቺኛው ደግሞ ከታች ያለችውን ደግሞ ወደ ላይኛው አሁንም ተመሳሳይ ይሄንን ወደ ታች ይሄኛውን ወደ ላይ። ከዛችን እንደዚህ ማስገባት ነው። ይሄንን ወደዚህኛው ተወስዱታላችሁ። ሳብ ይሄ ተቃራኒ ያለችው በዚህ የምታስገባ መንገድ አለች። እሷን ደግሞ ወደዚህኛው ማስገባት። ይሄ መስቀል ቅርጽ። አሁንም ተመሳሳይ ይሄ ወደዚህኛው፣ እቺኛው ወደዚህኛው
ከዛ እሷን ይዛችሁ ወደዚህ ማስገባት፣ ይሄኛው ወደዚህ ማስገባት፣ ይሄኛውን ደግሞ ወደ ተቃራኒ በቃ መስቀል ቅርጽ እንዲሰራ ማለት አያችሁት? ቀንድ እየተደረገ ይሰራል ማለት ነው። አመሰግናለሁ። ምን አይነት ዘመን ላይ ነን ግን? ምን አይነት ምቀኝነትና ቅናት ነው? በአዲስ አበባ ዩኒቨርሲቲ የዘንድሮ ተመራቂ የነበረው ተማሪ ውብሸት ከአሜሪካ በጉብዝናው ምክንያት ነፃ የትምህርት ዕድል አግኝቶ ወደዛው ለመሄድ በዝግጅት ላይ እያለ የዶርሞ አባል የነበረው ተማሪ በቅናት ተነሳስቶ ይህንን ልጅ በመርዝ ገደለው። አስቡት፣ ለምን ከኔ በለጠ ለምን ወደ አሜሪካ ይሄዳል ብሎ በመርዝ እንዲሞት አደረገው። ከሁሉ በላይ ደግሞ የሚያሳዝነው ይህንን ተማሪ እህቱ አረብ ሀገር ሆና ተሰቃይታ በምትልክለት ገንዘብ ነበረ እየተማረ ነበረው። አሁን እህቱም ቤተሰቦቹም እሱ ላይ በጣም ተስፋ ነበራቸውና አሁን ግን ተስፋ በመቁረጥ ላይ ይገኛሉ። እሺ ቆይ አሁን ምን አይነት ፍትህ ቢገኝለት ነው ፍትህ ሰፈነ የሚባለው? አረ ዘንድሮስ ግን ምንሰማው ሁሉ በጣም ነው የሚቀፋው። በጣም